አስገቡኝ አብረን እንጫወት። አረ አንተ ወንድ ነሽ? አረ ተው አስገቡኝ። እምብየውኛል ደግሞ ምን ሆነሽ ነው? እቤት ተቆጥተሽ ነው? እነዚህ ነዳሪካ ማቆጥተሽ ነው? ታያቸው በቃ እሺ እንሰራላችኋለን። እንደውም ነይ እናስተንግዳቸው። እሺ እኔ ደምሽን ያፈሰስኩት አንቺ ግን ህይወቴን ደስታዬን ንቀማሽ። ልክ አንቺ እንደምታጠቢው ታጥቦ የማይመለስ ልጅነቴን ነው የወሰድሽው። ጠብቂ። ከዚህ ትምህርት ቤት አብደሽ እስካልወጣሽ ወይ ከዳሪ ጋር ካልተለያየሽ ይሄን ትምህርት ቤት ሲኦል ነው ማድረግብሽ። ፈተናሽን ነው ማበዛው። ዳግም ወደ ማትወጪ ህይወት ውስጥ ነው የምከትሽ። ያኔ አሁን አሉኝ ብለሽ የምታስባቸው ነገሮች በሙሉ እንዳይሽ አርቄ ነው አርቄ የምጥልሽ። ለሷ ሲውል የሆነው ላንቺ ገነት ምን ይመስልሻል? አዎ በደንብ። እሷ ስታዝን ስታለቅስ እኔ መሳቅ ጀምራለሁ። አይመስልኝም። የማን እህት እንደሆነች የረሳሽ ይመስለኛል። እሱ እህቱ አንድ ነገር ሆና ቢያት ለዛውም አንቺ ምክንያት ይሄ ማስተባቅቶሽ ነው። እኔም እኮ ይለነኝ እሱ አንድ እርምጃ ሲራመድ እኔ 3 እራመዳለሁ። ዛሬ ደም ላይ ነው የጣልኳት፣ ነገ እሳት ውስጥ ነው ማደርጋት። ይሁን አሁን ስለተናደድሽ ነው የምታወራው። እሱ እህቱ አንድ ነገር ሆና ቢያት ይሄ ትምህርት ቤት ነው የሚያጋየው። አንቺ ደግሞ ለሱ ምንም ነሽ።
ቢቀርብሽ ይሻላል። ሰሚኛለሽ? አሁን ላይ እኔ ምንም እፈራለት ነገር የለም። እኔ ያጣሁት ትልቁን ነገሬ ነው አይደለም ብሩክ። ማንም ቢመጣ እሷን ከማስለቀስና ከማሰቃየት ወደ ኋላ አልልም። እንዴት ናችሁ ተማሪዎች? ደህና ናችሁ? ደግሞ ሳልነግርሽ ረስቼው ደግሞ ምን ተፈጠረ? እታች ማለት ነው ዲቦራና ሄለን ተደባደቡ። ምንድን ነው ያስጮህሽ? እሺ ከዛስ ንገሪኝ። እሺ ከዛማ ሄለን ዲቦራን ይዛ አነሳሰረቻት። ወይኔ እንዴት እኮ እንዳረገቻት አሳዘነች። ቆይ ደረቅ ሴት አይደለም። እሱማ ቆይቶ ነበር እባክሽ የመጣው። ወይኔ እና ሄለንን ዝም አላት? መቼስ አይደበድባትም አይደል? እሷስ ብትሆን ጓደኛው አይደለች እንዴ? እኔ ግን እዚህ ነገር በጣም እያሳሰበኝ ነው። ወይኔ በምን ተጣልቶ ይሆን ግን? እዛ ጋር ምንድን ነው የምትለፈልፉት? ዝም ብሎ ማለት አይሰማም እንዴ? ይቅርታ ትቻል። ምንድን ነው ሁልጊዜ ይቅርታ የማይለወጥ ይቅርታ? ካሁን በኋላ ግን ከክላስሽ ማስወጣሽ ስነ ስርዓት ይኖርሽ። በዚሁ አጋጣሚ እስኪ አንድ ጥያቄ ልጠይቃችሁ። ስለ ይቅርታና ምህረት ልዩነታቸውን የሚነግረኝ ተማሪ አለ? እሺ ቀጥል። ይቅርታ ማለት ምህረት ማለት ነው። ምህረት ማለት ደግሞ ይቅርታ ማለት ነው። ሁለቱም የአንድ ሳንቲም ሁለት ገጽታዎች ናቸው። አቦ ለኔ ልዩነታቸው አይታየኝም። እና ምንድነው የሚያችሁሽ? እሺ ሌላ ተማሪ። እሺ ቀጥል። እድሉ ስለሰጣችሁ በጣም አድርጌ አመሰግናለሁ። ሁለቱም ደስ ይላሉ። ይቅርታ ማለት ደስ ይላል። እኔ ደግሞ በህይወት ዘመኔ ስኖር የሰው ልጅ በጣም ማናፍቅረው ደግሞ የሰው ልጅ በህይወት ዘመኑ ስኖር ደስተኛ ሆኖ ነው መኖር ያለበት። ደግሞ ባጠፋ እንኳን ምህረት ማድረግ አለበት። ፍቅርና ሰላም አብሮነት አላቸው። ሁለቱም ደስ ይላቸዋል። አመሰግናለሁ። ሌላ ተማሪ ሲዳን ጥያቄ መልስ። እንደኔ አስተሳሰብ ሁለቱም ስህተት ስንሰራ በምንጠይቃቸው ጥያቄ ሲሆን ግን እንደምንጠይቃቸው ጥያቄ ይለያያሉ። ስህተት ስንሰራ የሰው ልጅ የምንጠይቀው ጥያቄ ይቅርታ ነው። ስህተት ስንሰራ ደግሞ ፈጣሪን ምህረት የምንጠይቀው ነው። አሪፍ። እንደውም የኔ ሀሳብ አሳይመንት አድርጉልኝ ያላችሁ ማንም ሰው ሳይሰራ ማምጣት አይቻልም። ደግሞ ሁልጊዜ እንደምላችሁ በወረቀት ጽፋችሁ እንድታመጡ ነው። ለእናንተ በወረቀት ስትጽፉት አሪፍ ይገባችኋል። እሺ አሁን ወደ ትምህርታችን እንመለስ። ዛሬ የምንጀምረው አዲስ ምዕራፍ ነው። እዛ ጋር ጽፉ ነው። ደብተር ራሱ መቻላችሁ ምንድነው ችግራችሁ? ግን እዛ ያላችሁ ልጅ ምንም ችግር የለም። የዓመቱ መጨረሻ ላይ ደብተር ማርክ ላይ እንገናኛለን።
እጅ ውስጥ ያለችው ሕፃን ልጅ ግን መቼ ነው የምታድገው? እንዴ እኔ ዳሪ ከምባል ልጅ ግን በቃ በገዛ እጄን ሕፃን እየቀሰቀስኩ አልክ። እንደውም እንዳታናገረኝ ተጠልቼ ካለሁ አልፈልግም። ዞበል ቢያው አልፈልግም። እናስ በእኔ ልጨክኝ ነው? ካሟላ ግን እንደዚህ አይተህ ታውቃለህ፣ ከአንተ ጋር እራሱ በጣም ነው ሰላም የሚሰማኝ። የሰላሜ ቦታ ነህ። በጣም ነው የማፈቅርህ የኔ እናት። ያኔ ገና ስንገናኝ ለኔ ያለሽን ቦታ እንደዚህ ነበር ቃል በቃል የምትነግሪኝ። ጎዶሎ ህይወቴን መተሽ ምን ልታርገሽ እንደዛ ልጅ ፍንድቅድቅ ያደረግኝ። ሁሌ ፍልቅልቅ በልልኝ የኔ ትንሽዬ። አንቺ ፊት ሰጥሽ አትቻይም። አባወራሽ መሆን አትርሺ ስትይ ብቃቴን ግን አየህ፣ እንደምንም ብዬ የምፈልገውን ኮስታራውን አባወራዬን አመጣሁት። እሺ እንዴ ነካሽ በእናትሽ። አባቴ አመመህ እንዴ? በጣም ማን ስራ ይሰራሽ? አባዬ ይቅርታ። እሺ በቃ አባቴ ይቅርታ። እሺ የቀለድኩ ነበር እኮ አባ ይቅርታ። አባቴ ቀልድ ነው እንዴ? አንድ ለአንድ እኮ ነው። እሰይ እሺ ታይኛለህ፣ ግን እሰራለሁ። የምር እሰራለሁ። በጣም አፈቅርሻለሁ። እኔም በጣም አፈቅርሻለሁ። አባቴ የረሳሁት ነገር አለ። እሺ ምንድን ነው? አባቴ የሆነ የረሳሁት ነገር አለ። እሺ ምንድን ነው የሚያስብህ? ኧረ ምንም አይደለም። አሽ ተነስ። እዛ ጋር ሱሪህን አውልቀው። አራሺ ወሬ አልፈልግም። ሱሪህን አውልቀው። የምሪን እኮ ነው። ወሬ አልፈልግም። ሱሪህን አውልቀው። አውልቀው። አውልቅ ተባልክ እኮ ነው። ከውስጥ አለበስክም። በጋን ነው እንደዘግበኝ እንጂ ዝቅ አድርገው። ዝቅ አድርገው። ዝቅ አድርገው። በደንብ ዝቅ አድርገው። ጀማው ቡራ ከቻው ልበሱ። ዳግመኛ እንደዚህ አይነት ቀልድና አመነኝ፣ አንገተን ይበጥሷል። ሰምተሃል? አንገተን ይበጥሳል። ምንድነው እንትን ቡራ አለሽ? አሁን እንደዚህ አትግረምብኝ። መናገር ፍለቆን ተናገር። ኦፍ ቡራ ማታ ፑል ስጫወት ብራንሱ የስልኬን ጭማዳ ሲይዟል። በቀን ቁማርቶ ስልም ቢያልከኛ መደበሪያ ነው ብዬ እኮ ነው። በምን ልደበር ነው? ደስ ስትል ስልክህን አስይዘህ ነው የምትደበር? ድፍረቱ እኮ አይገርምም? ድፍረቱ አስቀናኛውንስ እንትን ያለ አላ ቡራ 1000 ብር ነው። አላሁ አክበር 1000 ብር 1000 ብር ለቁማር 1000 ብር። ኧረ በእናታችሁ እናንተ ደግሞ ዝም በል። ዝም በል ራስህ። እዚህስ ከፋ። በቃ ይከፈልላል። አሁን ጀዋለ ለስኩ ይመጭሽ ቡራ። ኧረ ቡራ እንደዚህ አታስለምድም። ምን ሆነ ነው በጠየቀ ሰዓት ሁሉ የምትሰጠው? ገበያ እኔ እኮ ግራ ግብት የሚለኝ በዚህ እድሜው ወልዶ ለልጁ ዳይፐር በመግዣ እድሜው ቁማር ምናምን ይላል። አታፍርም? ጭራሽ 1000 ብር። እዚህስ ከፋ ከፋ። እዚህስ አንተ ዝም በል። ይኸው ከአንተ ጋር በኋላ ነው የምናወራው። አንተ ዝም ብለህ ቁምር። እኔ እንዳንተ ቁማር አላውቅ ምን አላውቅ። ውሎ አዳሪ እንዳለ ከጥበብ ጋር ነውስ። እንደውም አንድ ሙዚቃ ልበላችሁ። አታ ምንድን ነው? ዝም በል።
አላል ዛሬ አንተ ብታስቆመኝ ውስጥ ያለችው ጥበብ አንድ ቀን ፈንድታ ትወጣለች። ያኔ ግን ማንም አያስቆመኝም። አንተ ዝም ብለህ ቁማተኛ ገና ህይወትን ታጣለህ በቁማር። ጀዝባ ምን ይመስላል? ወይኔ ሱራ እያበደ እንዴ! አንቺ ደግሞ ምንድነው እናቴ የምትበጥሳ ልጅ ያየሰው መስለኝ ይፈራጭ ሰውዬ ያመሃል እንደ ብቻህን እያወራህ እኮ ነው። ቆይ ምን ሆነህ ነው? ምንም አልሆንኩም ይላል እንዴ? ቆይ ከነካሌባት ተደባብራችሁ ነው? አልተደባ አንቺ በቃ ፍቺኝ እንዴ! ምን እሺ ነው በቃ ፍቺኝ ምን ልታስጨንቂ እንዴ? ምን እሺ ነው ደግሞ እንደዚህ መስቶት ፊት ቆመሽ የምትጋጋጭው? ያጋጊጥ እስቲ ቆይ እኔ እናንተ አንድ ቀን እንኳን በፍቅር መዋል አንችልም? ኧረ ዳሽ እኔ ማለት ነው ምር ሳልሰድብሽና እንዲህ ስትናደጂ ካላየሁሽ እና ቀኑ ራሱ ደስ ይላል። አሁን ስንቶና ማለት ነው ና ብናሽ ፎቶ ለሰርግ ይጠቅማል ስታገባና። ኧረ በእናትሽ ትቄ ምንድነው? እውነቱን አትናገር። እሺ እንደው ከቆንጆ ሰው ጋር ስነሳ ምን መስላለሁ የሚለው ለማየት ነው አትይ እንዴ? አንቺ ደግሞ እንጂ በቃ እንደዚህ አታኩርፊ። እሺ በቃ እሺ እስኪ ደግሞ እንደዚህ እዚህ ጋር እንደዚህ ወደዚህ ጠጋ በል። ከዛ እስቲ ምንድነው የሚወጥረው? ምን እሺ ነው አንቺ? እስቲ መስተካከል ወይ? እሺ አባዬ ቢስኩት ግዛልኝ አባዬ ብሎ የሚያለቅሳን እኮ ነው። ለነገሩ እኔ ነኝ እሺ ራሴን ያወርድ ሰምኛለሽ እኩየሽ ነው እንዴ? ና እሺ እንደውም ተጣልቻለሁ። እሺ አንቺ የበናሽ አትጃጂ። አንቺ ሚቱ አኩርሽ ኧረ እኔ በናትሽ ምሳ እንብላ አድርጎኛል። ወዲህ እየጮህ ነው በናትሽ አንቺ ስታኮርታ ያልኩሽ። እንደውም እኮ እያወቅሁ መሳሳቴ ነው የሚገርምኝ። ካሌባ እያወቅሁ መሳሳት ፈልገው ነው መሳሳቱ ነው ካሌባ? ምን ማለት ነው? አወቀ መሳሳቱ የሚፈልገው ነው ማለት ጀስት በቃ ኤብዬ ጽፌ ነበር መልሱ። ከዛ ዞር ብዬ ሳያቸው ሁሉም ቢብሎ ሞልቶታል። የኔን አጠፋሁትና ቢያደረኩት ግን ደግሞ ትክክለኛው መልስ ይሄ ነው። አስቡ ግርም ነው የሚለኝ እኮ የሰው ነገር ነው። አንተ ደግሞ ምን የሚያስገርም ነገር አለ እዚህ ጋር እናዳል እንጂ አንተ ማለት እኮ ፈልጌ የለም ግን አንድ እውነት በቃ በአካባቢያችን ያሉ ሰዎች ካላረጉት ወይ ካልተቀበሉት ያ ነገር እውነት አይባልም። ይሄን የሚያስገርም ስለምን ተወሩ ምን ተወሩ ነው እየገባኝ ወይ በቀላል መንገድ ላሳይ። ለምሳሌ እኔ አንድ እውነት ብናገርና በዙሪያዬ ያሉ 10 ሰዎች በትንሹ 10 ሰዎች ካላመኑት በዛ ነገር ያ እኔ የተናገርኩት እውነትነቱን ትቶ ሐሰት ነው። እንደውም እኔ ራሱ ሐሰተኛ ልባል እችላለሁ። እሱማ ትይዳልክ ነኩ ግን አትገረም ልፈልግ እኮ ነው። አትገረም። እውነት ውሸት ደግሞ እውነት የሚሆንበት ጊዜ አለ። ይህ ደግሞ የሚያስማማ ሐሳብ ሆኖ ሳይሆን በአካባቢያችን እንዳሉ የሰዎች አመለካከትና ብዛት ይወሰናል። ለዚህም እኮ ነው እውነትነቷን ትታ ሰዎች በፈለጉበት አቅጣጫ እየመሯታል እንደልባቸው እያደረጓታል። ለዚህ ነው ይህ ደግሞ የምድር ሕግ ነው። ምን ማለት ይቻላል? እሺ አይዞህ አንተ ያለፈ ነገር አለ። ለቀጣዩ ማስተካከል አለ። አረ ዝም በይ ብናሽ ሱራላት እኔ ስላየሁት ነው አይደል? ሄደው
ይሄን ያህል በረብሸውና ቢጠላኝ ነው እንጂ ለምን ይሸሸኛል? ዮዲት ለምን እንዲህ ብለሽ ታስቢያለሽ? ሲጀመር አንቺ መጣሽ ሄድሽ ከሱ ጋር ምን ያገናኛል? ይሄ የአንቺ ጭንቅላት የፈጠረው የውሸት ዓለም ነው። እንዲህ ብለሽ እንድታስቢ ደግሞ አልፈልግም። አይደለም ቴዲዬ፣ አንደበቱ ምንም ባይናገር ድርጊቱ ግን ሁሉንም ነገር ይነግረኛል። ቆይ ማፍቀር ጥፋት ነው እንዴ? አንዳንዴ እኮ የኛ ባልሆነና ሊሆን በማይችል ነገር ተስፋ እያደረጉ መቀጠል እኮ ተገቢ አይደለም። ደግሞ የፈለጉት ነገር ሁሉ እኮ አይገኝም አይደል እንዴ? አዎ እኔ እያየሁሽ ከምትጎጂ ብዬ ነው ይሄን እየነገርኩሽ ያለሁት። ካስከፋሁሽ ደግሞ ይቅርታ አድርጊኝ። እና ትግል ነው እሺ ያልከኝ? ሞር ከሱራ ጋር መነጋገሩ መልካም ነው ብዬ አስባለሁ። መነጋገራችሁ በመሀላችሁ ያለውን ክፍተት ሊሸፍን ይችላል። መነጋገር አልክ? ሲያየኝ እንዴት እንደሚሆን እያየሁ አይደል እንዴ? ዮዲት እኔ ከዚህ በላይ ምንም ልልና ምንም ላደርግልሽ አልችልም። በቃ ይቅርታ፣ እኔ መሄድ አለብኝ። ሱራፊል ካለ እሷ ራሱ አፈታም እንዴ? በእናት ደግሞ የሱራፊል ነገር። ቆይ ሴቶቹን ምን እያስነካቸው ነው? አንድ ወንድ 50 ሴት፣ የዚህ ደግሞ በጣም ከፍ። ካሌባ እኔ ግን በሱራ አልፈርድ። ታውቃለህ ጸጋ የሚባል ነገር አለ እኮ። ጸጋ፣ የመወደድ ጸጋ። እንዴ ይህ ጸጋ ደግሞ ዝም ብሎ ለማንም አይታደል፣ ለውስን ሰዎች ተለይቶ ነው የሚሰጥ። ምናልባት ደግሞ ወይ ሴቶቹ የሚፈልጉት መስፈርት ሱራ ያሟላ ይሆናል። ማን ያውቃል? ታሴት እንዴት እኔ የምለው ቆይ እኛ የመጠላ ጸጋ እንሰጠን ነው? ሶይ እኛ አትበል፣ ራስን ችላው። እንዴት ይዳመንሽ? አንቺንም ታስጨንቅሽ ኮቻለች እንዴ? አንተ ስራ የለም እንዴ? ለምን አትሄድም? ምን ነው እንዲህ ይሆንክ ያለው? አንተ ጨርስና እንዴ? አንተ ግን የቀደሙ ጭው የተጡላ? አዎ እኔ ምንም አላመንኩበትም እሱ ላይ። እና ግን ምን ይሻላል? ለቡራ ምን ነገር አለ? ለቡራ ምን ነገር አለበት? ግን ደግሞ ይናደር ቢሆንም ትነግሯለሽ። ማ አንተ ነህ ቀለል አንተ ነህ? አዎ ታስጋድለኛ። አንተ ነው ያነቀውምሽ? ራስህ ንገር። አሁን አንተ ንገረው። እኔ ባወራ አይሰማኝም፣ አንተን ግን ይሰማው። አትይም እንዴት ተናዶ እንዳለ እኔ በውጥ ቢለኝስ? እኔ አልነግረውም። ራስህ ንገር። ምንድን ነው በውጥ የሚለው? ንገረው ዝም ብለህ በቃ። እኔ ግን ግራ ገብቶኛል። እኔ አልነግረውም። ራስህ ብናግረው አልፍ መስሎ። በቃ ቆፍጠን ብለህ ንገረው። ደግሞ ሰምተን እንደደበቅነው ካወቀ ሁላችንም ከአንተም ምሩም ትወቅት አራው እንተ ንገረው። ግን እንዴት ተናዶ እንዳለ እኔ በውጥ ቢለኝስ? እኔ አልነግረውም። ራስህ ንገር። አታትናገርም? እንደምን ተወቅ ዲቦራና ዳሪክና ዲቦራ በሳሌ ታሽነው ቡራ በጣም ነው የተናቀ። ይሄ ቁጫጭ የሆነ ልጅ የጀማውን ክብር ነው ያዋረደው። ንዝረት በጣም ነው የተደፈረ። የሆነ ነገርማ ማድረግ አለብህ። እስኪ የሆነ ሐሳብ አስብ። የሆነ ሐሳብ። አንድ ነገር አስቤያለሁ። ምንድን ነው ያሰብከው? እሱም በተግባር አሳያለሁ። ወንድሜ አንዴ ላውራክ።
እኔ መጣሁ። ወንድሜ ማታም ሳታወራኝ ተኛክ። ጧትም ላውራ ስል ጥለኸኝ ወጣ። ቆይ ያደረኩት ነገር አለ እንዴ? ያደረግሽው ነገር ማታውቂያለሽ። እንድነግርሽ ነው እንዴ ፈልጊ? ወንድሜ አስጨነከኝ እኮ። ቆይ ለምን አትነግረኝም? ምንድነው ያደረኩት? ከዛ ልጅ ጋር ፍቅር ጀመረሻል አይደል? ከየቱ? ለምን ስሙን እንድጠራ ትፈልጊያለሽ? ወንድሜ የምታወራው ምንም አልገባኝም። ከማን ጋር ነው? ከዛ መናጤ ጋር። ዳሪክ ማለትክ ነው? ቆይ ማን ነገረክ? ማንም ይንገሬ ማንም አይመለከትሽም። ግን ደግሞ ይሄ ነገር እውነት ከሆነ ቢቀርብሽ ነው የሚሻለው። ወንድሜ ግን እኮ እኔና እሱ መሀል ፍቅር አለ። ሰምኛለሽ? ፍቅር የሚባል ነገር ምንም የለም። እናንተ መሀል ሞት ነው ያለው። ይሄንን ነገር ደግሞ ከአይምሮሽ ታውጪ። ምን ነው የደበረ ትመስላለህ? እንደ ደበረኝ እንዴ ልታውቂ ቻለሽ? ያስታውቃል እኮ ፊትህን እያየው ነው። እንዴ የሰውን ፊት በማየት ብቻ ስሜቱን መረዳት ይቻላል? ቀላል ነገሮች መረዳት ይቻላል። አንዳንዴ ቀላል የምንላቸው ነገሮች ሊሸውዱን ይችላሉ። አንዳንድ ሰዎች በፈገግታቸው ሊያታልሉን ይችላሉ። ዋናው ነገር ግን መረዳት ብቻ ሳይሆን ለዛ ሰው መፍትሄ ማግኘትም ጭምር ነው። እና የምረዳ ነገር ካለ ንገረኝ። እሺ እንደዛ ከሆነ አንድ ጥያቄ ልጠይቅሽ። ይቻላል። እኔ ምንሽ ወይ ዛሬ ውሉሽ ምን ይልታለስ? እኔ እንጃ አይ ቲንክ ሄር ሳሎን ሄዳለሁ። ባቴጂም እኮ ቆንጆ ነሽ። ኦ ቴንክ ዩ። ያሞቀኝ ነው ደግሞ ምንድን ነው? አንሰልሽ? ኦ ማይ ሂሮ የኔ ዋቶን ይቆጨኝ ነበር። ይገባኛል። ስራ በእናትህ ስጠኝ። ከመጀመሩ ነው ከኔ ተደብቀሽ መጻጻፍ የጀመርሽ? እኔ መደበቅ ጀመርሽ? ሚስጥር ጀመርሽ? ነው ሰው ምን ሰው ይበደልሽ? በቃ ተሸንፈኝ። ነቀፊሽ ያው ፕሊዝ ስጠኝ። አቅምሽ እኮ ነው ከኔ ጋር አትሳፈጪ የሚልሽ ገብቶሻል? አይስዌር በጣም አኩርፈሽ እንደ ነው ቀላል ችግር የለም። እንዴት ነው አንቺ በዚህ ላይ የታገምሽው? ቆይ ለምንድን ነው ከኔ ጋር እንደዚህ የማይሆነው? ለምን ነው የሚሸሸኝ? እኔ እኮ ወደዋለሁ፣ ግን ለምን? እኔ ቆንጆ አይደለሁም እንዴ? ለምን? ትገርሚያለሽ። ታውቂያለሽ? በቃ ነካሊብ ማግኘት አለብሽ። እሺ በቃ ሱራዬ ከክላስ ትወጣ ከቻልክ አብረን እንሄዳለን። አሳውቅሻለሁ እሱን። እሺ ሱራዬ ባይ።
አንቺ በጣም ትዕግስተኛ ሰው ነሽ እንበልና በተቃራኒው ደግሞ አንቺን ትዕግስት የሚፈታተን አንድ የሆነ ሰው እየመጣ ይረብሻል። አንቺ ግን ምንም አትይው፣ ሁሌ ዝምታን ነው የምትመርጪው። እሺ ይህን ሰው ታዲያ ምን ታደርጊዋለሽ? እታገሰዋለሁ። እንዴ ሰውየው እኮ መታገስ የሚባል ነገር ግራ ምንም አልገባውም። ጭራሽ ከቀን ወደ ቀን እየባሰበት ነው የሚሄደው። ትዕግስተኛ ነሽ ነው ያልከኝ አይደል? አዎ እታገሰዋለሁ። አንድ ጊንጥ የሚወድ ሰው ጊንጥ ቢነድፈው ጊንጥን የሚጠላ ይመስላል? ምክንያቱም የጊንጥ ባህሪ መናደፍ ስለሆነ። አንድ መታገስ የጀመረ ሰው የትዕግስቱ ጥንካሬ እንዲታወቅ የሚፈትነውን ነገር በትዕግስት ማለፍ አለበት። ምክንያቱም የትዕግስቱን ባህሪ በደንብ እንዲታወቅ። እሺ እስከ መቼ ድረስ ነው የምታገሰው? ልብህ እስከ መቼ ድረስ ነው የሚመታው? በህይወት እስካለው ድረስ። ስለዚህ ትዕግስትህም የልብ ምትህ እስከምትመታ ድረስ ብቻ። አንቺ እስከዛ ድረስ መታገስ ትችያለሽ? አዎ የጠየከኝ እኮ ትዕግስተኛ በሆነ ማደርገው ነው እንጂ ሆንኩትን አይደለም። እሺ በጣም አመሰግናለሁ። እንደዚህ አይነት ሀሳብ ከሚሰጡኝ ሰዎች ጋር ማውራት ያስደስተኛል። ሌላ ጊዜም እንደዚህ አይነት ሀሳብ ሲኖርኝ እየመጣሁ እጠይቅሻለሁ። አመሰግናለሁ። ይቻላል። ግን ምንድነው የሚያስደስተ ነገር? የሳይኮሎጂ መጽሐፍቶችን ማንበብ፣ ስዕል መሳል ምናምን እነዚህ ነገሮች ያስደስቱኛል። ሳሌዎች የራሳቸው የሆነ ፍልስፍና እንዳላቸው ታውቃለህ አይደል? አዎ ልክ ነሽ። ሳሌዎች የራሳቸው የሆነ ህይወት ፍልስፍና አላቸው። ቀለምና ብሩሽን በመጠቀም ያዩትን ደስ ያላቸውን ነገር ይፈጥሩልናል። ብዙ ጊዜ ግን በራሳቸው ሀሳብ ስለሆነ ሁሉም ነገር የሚሰሩት ለሌላው ሰው አብስትራክት ይሆናል የሚባል ነገር አለ። አንተም እንደነሱ ነህ እንዴ? እኔ እንኳን እንደነሱ ለመሆን አልበቃውም። ለመሆን ግን እየጣርኩ ነው። ጎበዝ፣ እንደነሱ ከሆንክ መሆን አይቀርም። ግን አንቺ ምንድነው እዚህ ጋር ሁልጊዜ ተቀምጠሽ ሳይሽ ሁልጊዜ እየጻፍሽ ነው? ምንድነው የምትጽፊው? ስለኔ ሌላ ቀን በሰፊው አብራራለሁ። እንዴ እኔ ስለምጠይቅሽ ነው እንዴ እንደዚህ የምትሆኚው? ቢያንስ ስለምትጽፊው ነገር አትነግሪኝ? እሺ በቃ ካልሽ የሚደረጋል። እኔ ልሂድ፣ ሌላ ቀን እንገናኛለን። እሺ ቻው። Your shadow dances in the moonlit glow. A fleeting dream where the stars won't go. ሳስደነገጥሽኝ እኮ ወይኔ ልቤ። ቅርታ ቲናዬ። ኦኬ በቃ ትጨነቂ። ወይኔ ፊትሽ ምን ሆነሽ ነው? አይንሽ ኮምባ ቅሯል። ቲናዬ ሱራዬ ሌላ ሰው ነው ማየት አትችልም። ዮዲዬ አልገባኝም። ይኸውልሽ አንቺና እሱ እንደዚህ ሆናችሁ ሳያችሁ ይከፋኛል። ደግሞ እኮ እኔ ስቀርበው እሱ ይሸሸኛል። ሱራ እኮ ለኔ ቤስት ፍሬንዴ ነው። እኔና ሱራ እኮ ምንም ነገር የለንም። ቆይ ለምንድን ነው ግን እንደዚህ መሆኑ? ወይኔ ጂሰስ በቃ እንደዚህ አትሁኚ። ዮዲ ፍሪ ሆነሽ ለመቅረብ ሞክሪ ፕሊስ። እንደዚህ አትሁኚ፣ ቃል ግቢልኝ። ፕሮሚስ ፕሮሚስ እሞክራለሁ። ዮዲ በቃ እኔ ልሂድ። እሺ
ያሳለፍኩ ዘመን ካላንተ ፍቅር ያሳለፍኩ ዘመን ካላንተ ፍቅር ከእድሜ ይሰረዝ ተቆርጦ ይቅር ፍቅር ከሞላበት የትም ሆነ ይመቻል ፍቅር ከሞላበት የትም ፍቅር የሚባል ነገር ምንም የለም። እናንተ መሀል ሞት ነው ያለው። ይህንን ነገር ደግሞ ከአእምሮሽ ታውጪ። ዓለም ይሰለቻል ለመለበስ ሰውነት ያምራል ሰውነት ለመለበስ ሰውነት ያምራል ሰውነት ከንፈርክ በጎርሰው አቅፌህ እንደ እናቴ ከንፈርኩን በጎርሰው። ቆይ ዛሬ ምንድን ነው ያልሽው? ምንም ማለት ነው። ምንም አልሆንኩም ትይኛለሽ እንዴ? ምን ናፍቄሽ ነው? በጣም ደብሮኛል ዛሬ እኮ። ድብርቱ የሚቆየው እኮ እኔ ሳልመጣ ነበር። አሁን ነው የመጣው። ፈታ በይ። እንደውም ነይ ተነሽና ከቢ ድብርቱን ላትሳልሽ። ኡፍ ሳሚ ተወኝስ። ራስሽን በራስሽ አታርቂ። ተነሽና ከቢ። በቃ ያው ወጣሁ። ዛሬ በጣም ደብሮኛል። ምን የቸገረሽ ምናምን ነገር አለ እንዴ? እኔማ ምን ቸገረኛል? ብሩክ ዲቦን ካሁን በኋላ ዳሪክ እንዳታገኙ አላት። እንዴ ታዲያ ይሄ ካንቺ ላይፍ ጋር ምን ያገናኛል? ማለት ጓደኛዬ ናት እኮ እንዴት የሷ ጭንቀት አይጨንቀኝም? ምን እያልክ ነው? እሱማ ልክ ነሽ፣ ግን ዳሪክም ቢሆን በሷ ህይወት ውስጥ ባይገባ ነው የሚሻለው። ማለት ይዋደዳል እኮ በጣም። እንዴት የሰው ልጅ ፍቅርን ለመለየት ይሞክራል? እሱም እኮ ቢቷት ነው የሚሻለው። ማለት የሚወዳት ከሆነ። ምን እያልክ ነው? ምን ማለት ነው? ቡራም ቢሆን እኮ የሆነ ዝም ብሎ ተዋት አይለውም። የሆነ ቢዝነስ የሚሰራበትን ገንዘብ ይሰጠው የሆነ። ያና ይሄ ምን አገናኘው? እነሱ እኮ ሊያጡት ያሉት ፍቅራቸውን ነው። እነሱ እኮ በጣም ነው የሚፋቀሩት። ገንዘብ እኮ እነሱ ቤት ውስጥ ምንም ነው። አይምሰልሽ። ይኸውልሽ ወንድ ልጅ ሴት ልጅ የምትፈልገውን ነገር በገንዘቡ ማድረግ ካልቻለ ምኑን አፈቀረ? ምን ለዛ ነዋ ጊዜን ሳይሆን ገንዘብን እየሰጠኸኝ ያለው እንዴ? አይደለም ጽም እኔ እና አንቺ ጋማ ሁሉም እኮ ሙሉ ነው። በጣም ነው የሚዋደዱት። እንዴት ብዬ ልንገርክ? ቆይ ብሩክ ጓደኛ ካደለ ለምን አትጠይቀውም? ምን እያልሽ ነው? እኔ ከሱ በላይ ለእህቱ የሚሻለውን ነገር አላውቅም። በዛ ላይ ቡራ ማንንም ነው የማይሰማው። በምድር ላይ እኮ ከፍቅር በላይ ምንም ትልቅ ነገር የለም አይደል እንዴ? አንተ ዝም ብለሽ አትጨነቂ። አሁን ሄደን ምሳ እንበል። እነሱ ራሳቸው እኮ ያንቺን ያክል አይጨነቁ። በጣም ይቅርታ። ይቅርታ ደግሞ ምን አመጣው? የኔ ጭንቀት ይጨንቃል ብዬ ችግሬን ስለነገር። ይሄ እኮ ያንቺ ጭንቀት አይደለም፣ የሰው እኮ ነው። ምን ማለት ነው? ጓደኛዬ እኮ ነው። ቢያንስ የሆነ ነገር ማድረግ ባትችል እንኳን ዝም ብትል ይሻለኝ ነበር። በጣም አዝናለሁ። ወዴት ነው? ምሳ እንብላለች። እኔ በቃ ከጓደኞቼ ጋር በቃ ደከመሻ? አይ አልደከመኝም። ከፈተሽ እኮ ዛሬ ሆነሽ ነው። ገፋው ግን ምን ሆነሻል? የሆንሽው ነገር አለ? ኧረ ምንም አልሆንኩም። እንዲሁ ሌሊት እንቅልፍ ስላልወሰደኝ ትንሽ ደክሞኛል። በቃ ሁሌ ማታ ማታ ስንለያይ ድጋሚ የምንገናኝ አይመስልሽማ?
ለዛ ነው በቂ እንቅልፍ ሳትኝ የመጣሽ እንደዚህ የምትተኝ። ውሎ አዳራችን አንድ ላይ ሆኖ አብረን ውለን ብናድር ደስ ነበረ። ምን ይሻል እናቴ ዛሬ ልክ አይደለሽም። አይ አረ ምንም አልሆንኩም። እንዲሁ ማታ እኔም ይሄንን ሳስበው ነበርና ሀሳባችን አንድ መሆኑ ደስ ብሎኝ። እሺ ባላምንበትም ይሁን። ታውቃለህ እዚህ ምድር ላይ አንተ እንደማጣት የሚያስፈራኝ ምንም ነገር የለም። ስለምን ማጣት ነው የምትዩ? አልገባኝም። እንደምታጭኝ እያሰብሽ ነው ያለሽው እናቴ? ታሪኬ በጣም ነው የምወድክ። አንተም ማጣት አልችልም። ቆይ ሱስ እኔ እንዴት አድርጌ ነው የምችልበት? ምን እያልሽ ነው ያለሽው? እኔ ካንቺ ጋር ማስባቸው ወደፊት ብዙ ነገሮች እንዳሉ እየነገርኩሽ ለምን ይሆንሽውን በግልጽ አትነግሪኝም? ምንም እኮ አልሆንኩም። አንድ አይደል አንዳንዴ የምንወዳቸውን ሰዎች ብናጣቸውስ ብለን የምናስበው ነገር እንደዛ ተሰምቶኝ ነው። ታውቂያለሽ እዚህ ምድር ላይ የሰው ልጅ የሚፈልገው ነገር በጣም ብዙ ነው። ያንን ነገር አገኘም አላገኘም መኖሩ አይቀርም። ለሰው ልጅ ግን በጣም ትልቁ የሚያስፈልገው ነገር አየር ነው። አየር ካላገኘ የሰው ልጅ መኖር አይችልም። ልክ ለዚሁ ካንቺ መራቅ ሲጀምር መኖር አቆማለሁ። መሞት ጀመራለሁ። በቃ አጣዋለሁ ብለሽ ምንም ስጋት አይግባሽ። ምን ያጠገብሽ ነኝ? እኔም እኮ አንተ ውስጥ ልክ እንደ አሳ ነኝ። ታውቃለህ አሳ ውሃ ውስጥ የሚኖረው ውሃውን ስለሚወደው ብቻ አይደለም። ልክ ከውሃ መውጣት ሲጀምር መሞት ስለሚጀምር እኔም ልክ አንተን መራቅ ሲጀምር ማጣት ሲጀምር መሞት ጀምራለሁ። እናቴ ወይኔ ጉዴ! ቲና ፊትሽን ጥለሻል። በሰላም የተፈጠረ ችግር አለ እንዴ? አረ ሰዎች ነገሩ ወደ ሌላ አቅጣጫ እየሄደ ነው ያለው። ቲኑ ምንድን የተፈጠረው? ለምን አነገረኝ? እያስጨነቅሽ ነው እኮ። ሰው እንዴት በዚህ ልክ ፍቅር ውስጥ ይሆናል? ታውቃላችሁ ክብሯ ሲያሳስባት እኮ ነው በግልጽ መታ ከአንዴ ሙላ ጊዜ ታይልኝ ያለችኝ። ማለት ቲና ማን ማንን ነው የተው? ለምን በግልጽ ማታወልቁ? ዮዲት ናታ ከሱራ ጋር ያለን ግንኙነት ደስ እንደማይላትና ምን እንደሆነ ጠየቀችኝ። ጓደኛሞች እንደሆነ ከዚህ በፊት ነግሬሻለሁ ብላት ልታምን አልቻለችም። ታውቃላችሁ ፊቷ ላይ የሚነበብ ፍቅር ነው ያለው። እንደ ሴት ግን ከባድ ነገር እያሳለፈች እንደሆነ ይሰማኛል። ይሄ ድጋይ ራስ ይሆነልኝ ምን ማድረግ ነው የምችለው? እናት ምን ታደርጓል? እርግጥ ነው ሩታ በጣም ታሳዝናለች። በጣም ግን ደግሞ አላ በዚህ ልክ ተማንሽ አልጠበቅም። የሆነ ነገር ካላደረግን በጣም ትጎዳለች። አይሮን ነው ምን ማለት እንዳለብኝ። ሰዎች ሱራ ለሷ ስሜት እንደሌለው እናውቃለን። ግን ጋይስ we have to do something. yeah she's right. ለምን እንደዛ ብሎ ነገር የለም። ቀላል እኮ ነው። በቃ ጀስት ሱራፌልን እንጠራዋለን። ስላለው ስለተፈጠረው ነገር እንዲነጋገሩ እንዲስማሙ እናደርጋለን። ከዛ በቃ አብረው ነው። አው ለምን እንደዛ እናደርግም? ይሄ ፈጽሞ ማን ነገር ነው ያስባችሁት እንዴ? ለምን ማለት ሲጀመር ለሷ ፊሊንግ ከሌለው ሰው ጋር አብራ በመሆኗ ራሱ ከጥቅሙ ይልቅ ጉዳቱን የሚያመዝነው። ደግሞ ሱራም ቢሆን ከማይፈልገው ሰው ጋር ምንም አይነት ግዴታ የለበትም። አረ እንዴት ይሄን አላሰብኩትም? ይሄማ የማይሆን ሀሳብ ነው።
ቆይ እሺ እኛ እዚህ ጋር ምን አድርገን ተጨነቅን? ረጋ ብለን ሁለቱንም የማይጎዳ ሀሳብ ነው ማሰብ ያለብን እንጂ ሱራን ጠቅመን ዮዲትን መጉዳት እንዲሁም ደግሞ ዮዲትን ጠቅመን ሱራን መጉዳት ፈጽሞ የለብን። ጋይስ I have good idea። የምን አይዲያ ነው? ለምን አትነግረንም? ኦኬ እሷን የሚፈልገው ቴላስ። ለምን ከሁለት አንዳችን ቀርበን ሱራን ለማረሳሳት አንሞክርም? sometimes እኛ ሰዎች አንድ ሰው ሞር ባወቅነውና በቀረብነው ቁጥር ፍቅር የሚመስል ኮንፈርት ዞን ውስጥ እንገባለን። ከዛን ደግሞ ከዛ ስሜት ውስጥ ላለመላቀቅ ስንል ከራሳችን ጋር እንጣላለን። ስለዚህ ከሁለት አንዳችን ይሄን ነገር ማጥፋት ያለብን ይመስለኛል። yes ስለዚህ አንተ ወይስ እሱ? መቼስ እኔ እንደማትተው ተስፋ አደርጋለሁ። ለምን ሲባሉ አንተ ማጥቶ ነው አንዴ ብራዘር፣ እኔ ሳይኮ ምናምን የሚባል ነገር አይገባም። ቴዲ አንተ ሰው ረጋ ብለህ ማውራት ትችላለህ። ስለዚህ አንተ አዋራት። ቲኑ ያወቃችሁ አይ ስለሚሆን እኮ ነው ችግር የለም። ኦኬ I will try በቃ አሁን ሂድ ታዲያ። አሁን እና ምን ችግር አለው? ይሻል ካለ እንዴ ጥሩ ስልሜ ላይ ስላልሆነች ሂድና አዋራት። ኦኬ ጋይስ ተነሳተ። ያንተ ሰው ያለ መስማት ነገር ከቀን ወደ ቀን እየጨመረ ነው ልበል? ሰው ያለ መስማት ችግር ነው ብለን በጣም ብዙ ጫጫታ ስላለ አንዳንዴ ሰከን ብሎ ልብን ማዳመጥ የተሻለ ሳይሆን አይቀርም ብዬ ስለማስብ ነው እንጂ። እና መታኮከክ የልብ እየሰጠ ልብህን ነፍቶ ነው? እከክ በየትኛው ታሪክ ነው ልብ የሚሰጠው? እንደውም የሚታፈርበት ትልቅ በሽታ ነው እንጂ። ዝም በል። ይኸውልህ ትሰማኛለህ? በህይወትህ መንገድ ላይ የተቀመጠ የመሰለ ያ ውድ ነገር ላንተ ህልም ነው። ሄደ መቼም አትይዘው። ምናልባት ተሳክቶልህ ልትይዘው ትችላለህ፣ ግን ደግሞ ቀሪው የህይወት ዘመን አሁን እየኖርክ ካለው በላይ የሚያቃጥል ፍም እሳት ነው የሚሆነው። ታውቃለህ፣ እሳት ከባህሪው እንጨትና ድንጋይን ብቻ የማቃጠል አቅም ያለው። ወርቅን ለማቃጠል ቢሞክር ፈተናውን ያበዛውና ውጤቱን ያሳምረዋል እንጂ ምንም የማድረግ አቅም አይኖር። አትቀባጥር። ከእህቴ ራቅ ነው ያልኩህ። እህቴ ከእንዳንተ አይነት ሰው ጋር እንድትሆን መቼም አልፈልግም። ደግሜ እነግርሃለሁ፣ ከእህቴ ራቅ። ሁለት የሚሳሳቡ ማግኘቶችን መለያየት መሞከሩ ትርፉ ድካም የሌለው እውቀት ነው። ማግኘት ከባህሪው ደግሞ ብረትን ብቻ ነው የሚስበው። ብረት ደግሞ ከባድ ነው። አየህ፣ ሁለቱን መለያየት መሞከሩ ትርፉ ድካም ብቻ ነው። አይገባህም። ደደብ ነህ እያልከኝ ነው? ካወራሁልህ ሁሉ እሱ ብቻ ከቀረልክ እንዳልክ። ይኸውልህ ትሰማኛለህ? እኔ ያንተ የድህነት መሪ የሆኑትን ቃላቶች ልሰማ አልመጣሁም። ላንተ በጣም የሚበዛብህ ጫማ ላይ ነው ያለው። ይህ ደግሞ አወዳደቀ አያምር፣ ልትወርቅ ትችላለች። ባጭሩ አንተ ለእህቴ አትመጥናት። አንተ ምን እየሆንክ ነው? ዝም በይ እንጂ ተረጋጊ። አየህ፣ ልክ ያልሆነው ጫማ እንደሰፋኝ ካወቅኩኝ ቀድሜ ምን ማድረግ እንዳለብኝ ማቀው ነው። ከማድረጌ በፊት የጫማው ስፋት ስለሚገባኝ ቆም ብዬ ማስብ ይመስለኛል። አሃ፣ እኔ ነኝ ማሰብ ማልችል። እሱን አንተ ነህ። አንተ ማለት ነው። ግን ዝም በል አልኩሽም። እኔ አንተ ምን እንዴት እንደማደርገው ትሰማኛለህ? ዝም በይ። ይኸውልሽ
በውሾች መሃል አንበሳ ሲመጣ ውሾች ይሮጣሉ እንጂ አይጮቱም። ዮዲት እንዴት ነሽ? ደህና ነኝ ቴዲ፣ አንተስ? በጣም ደህና ነኝ። አረበሽኩሽማ? ኧረ በጭራሽ። ታውቂያለሽ እዛ ጎኝ እኮ አንድ ጓደኛዬ የጠየቀኝ ጥያቄ ትዝ አለኝና ለብቻዬ ያብሰለሰልኩ ብቻዬን ከምጨነቅ ለምን ለዮዲት ነግሬያት አብሬያት አላስብም ብዬ እኮ ነው የመጣሁት። ንገረኝና አብረን እናስበው። ኖ አይ ዋንት አንሰር እንጂ ማሰብ ብቻማ አይደለም። ሳትነግረኝ እንዴት ልመልስልህ እችላለሁ? ትንሽ ላዝግሽ ብዬ ነው። እሺ በል ንገረኝ። ከሩቅ አካባቢ መጣ አንድ ሰውዬ ነበር። ሰውዬው የሚሄድበት አካባቢ ባህር ዳርቻ እንደመሆኑ በአካባቢው በዛ ያለ አሳ ተመጋቢና አሳ አርቢ ይታያል። ሰውዬው ለተወሰነ ቀን ያለምንም እረፍትና ያለምንም ምግብ ቢጓዝም መሄዱን ግን አላቆመም። እሺ ከዛስ? ከዛማ ረሃቡ ሲጫጫ ነው ድካሙ ሲበረታበት ምግብ ማግኘት እንዳለበት ተሰማውና በአካባቢው ምግብ ሊያገኝበት የሚችል አማራጭ መፈለግ ጀመረ። ለጥቂት ሰዓታት ቢፈልግም ምንም አይነት የሚቀመስ ነገር ሊያገኝ አልቻለም። ከትንሽ ቆይታ በኋላ ግን ራቅ ካለ አካባቢ አንድ አሳ አጥማጅ ተመለከተ እና እሱ ሰጠው። በእናትህ ሰውዬው ወደ አሳ አጥማጁ ከሄደ በኋላ ረጅም ቀን ምንም ሳይመገብ እንደቆየና በጣም እንደራበው በጣም እንደደከመው ነግሮት ቢችል የሚበላ ነገር እንዲሰጠው በትህትና ጠየቀው። አሳ አጥማጁም ፈገግ እያለ ሁለት ምርጫ ሰጠው። አንተም ከሁለቱ የመረጥከውን ያሻን ሰጥተወስዳለህ ብሎ ከሁለት ነገር አስመረጠው። አርቦቴ ምን ምርጫ አለ? ምን አለ ዝም ብሎ ቢያበላው? የራሱን አውቄለት። እሺ ምን አለው? ከአሳ ማጥመጃና ከተጠመደ አሳ ከሁለቱ መርጠ ያሻን ጠይቀኝ፣ ያሻን ትወስዳለህ አለው። ሰው ያሟል እንዴ? ዮዲት ለምን እንደዚህ እያልሽ ነው? አሳ አጥማጁ እኮ ሰውየውን በሚችለው አቅም ሊረዳው እየሞከረ እኮ ነው። ቆይ ሰውየው አሳ እንጂ አሳ ማጥመጃ ምን ያደርግለታል? ዮዲት እስቲ አስቢው። አንቺ የትኛው የሚሻል ይመስልሻል ከሁለቱ? ምግቡ ነው ማለት አሳው። ዮዲት በደንብ አስቢበት። ነገ ጠይቅሻለሁ ደግሜ። ይሄን ነው መልሼ እነግርሃለሁ። በደንብ አስቢበት። እስኪ ዛሬ በጣም ከፍቶኛል። የሆነ ነገር አድርግና አዝናናኝ። ማነው ከበታት? አጅር አንተ ነው አይደለ? አውቃለሁ እኮ እኔ ኦፔራ ማንም አሸው። ኧረ እባክህ እንደዛ ማለት አይደለም። እስከፍተኛል ማለት ነው እንዴ? ትሄድክ አሁንስ እኔ ራሱ ስንት ችግር ያለብኝ ሰው ነኝ። ምን ማለት ነው? ወይኔ ምን ነው ክብኝ ተዋት ነገር ሳስቡ ቅንጭላት ላይ የሚመጣ ነገር ራሱ ምንም ጥሩ ነገር አይደለም። በቃ ሁሉ ነገር ባዘቡ ቁጥር በቃ በዝበኩል ሲመጣ ባዝበኩል ነው፣ በዚህ ሲመጣ ባዛ ነው። በቃ እኔ ሁሉ ነገር ምርር ብሎኛል። በቃ ምንም እኮ ደስ የሚል ነገር የለም። በቃ ብሎኛል እኮ በቃ ሁሉ ነገር ያስናናኛል። ስልቻሽ ያለች እንዴ ካሌቦ ሶፍት ካለ ስጣው። አይ ቆይ አንተ ወንድ አይደለ እንዴ? ለምን ቆፍጠናት? ያ ካሌቦ ልክ ነው። ወንድ ልጅ ቆፍጠን ሲል ደስ ይላል። ምኑ ቆፍጠን ልበለው? ሁሉ ነገር እኮ ጭማትነት ያዝኩት። ወይ ወንድ ልጅ ሲያለቅስ፣ ሲያዝን፣ ሲከፋ በጣም ነው አንጀት የሚበላው። አንጀትሽን በላሽ? ደግሞ ምን አንጀት ነች?
በእናትህ ተወኝ። ፒሪሱን ተወውና ምን ሆነ ነው? ምን እንደሆንክ እኮ አልገባኝም። እስኪ ንገረን። አሁን ንገረን። ምን ሆነ ነው? ፍቅር ያዘ እንዴ? ይኔ እንዴ ያስታውቃል? አዎ ይኔ ሊያስታውቃል ነው። ትተን ንገረን እንዴ። እናንተ በሽተኛ ናችሁ እንዴ? ፍቅር ባለብ እንጂ ከማቻት ነው አይነ በኩል እንደ የምገባው። በቃ እሺ ተው፣ አትጨናነቅ። እሺ በቃ ጉዳዩን ንገረን። ምን ሆነ ነው? እሺ ጋረን ሳስበው እንደኛ ክፍለ ሀገር ያለችው ያንተ ፍላ እሷ በፍቅር እጆቿ ልክብክብ አድርጋ እያሳለፍናችሁ የፍቅር ጊዜያት ሳስበው በቃ እሱ እንደዚህ ታክስባ። እንዴት ናችሁ ተማሪዎች? ደህና ነበር? እንዴት ናችሁ? ኦፔራ ደህና ነህ? ምን እያልክ ነው ልጆቹን የምታስቃቸው? እያዝናናቸው ነው? እስኪ እኔንም አዝናናኝ። እኔ እንደው በተተረማመርኳት ሙዚቃና እንትን ነገር አለች። እሷን ላቅርበው ይቻላል? ማኩን አትሄድ አራማላሚቱ ዘመዶዳጆቼ አይናፋር ሆኛለሁ አይናፋራይቼ ሰላምታ አልሰጠኋት አላነጋገርኳት በኔ ብቻ እያዩ አንድ አመት ወደድኳት በኔ ብቻ እያዩ አንድ አመት ወደድኳት ደርባባ ወጣት ናት ሳያትባቁም ነገር ብሷም ካላዋጣ እኔማ ልናገር አይነታ ዋርውሮ ካሏ ላይ ካሬበ ድብና ማታች መቃብር አለበ። አመሰግናለሁ። ክብራትና ክብራት አመሰግናለሁ። ይሄ እኮ ሙዚቃ እንዴት ያባታ አድርገን እንደምችል በጣም ነው አመሰግነው። በጣም ነው ያዝናናኝ። እሺ ምኑ ነው ፍቅረኛ እዩ አንዴ ላናግር። እኔ አላም ማስታወሻውን አንቺ ጋር ነበር የጣልኩት። እንዲህ በቀላሉማ አልሰጠህም። እና አንቺ ጋር ለተቀመጠበት የኪራይ ምናምን ታስከፍኝ? ለዛሬ እሱን አልፌያለሁ። እና ቅጣቴ ምንድን ነው? ጎበዝ፣ እንደዛ ነው የሚባለው። ማስታወሻ ደብተር ላይ የጻፍኳቸው ጽሁፎች ከዚህ በፊት መጽሐፍ ላይ አንብቤያቸው ነበረ እና ማብራሪያ የሰጠህበት መንገድ በጣም ደስ ይላል። ያን ያህል ጎበዝ ነኝ አልልሽም፣ ግን ትንሽ ሞክራለሁ። አንድ የምጽፈው ጽሁፍ አለ አንተ እንድታግዘኝ ነበር እና ደስ ይለኛል። ቅጣቱ ከሆነ በደስታ እቀበላለሁ። በቅጣቱ ከተስማማን በቃ እኔ ልጅ ነው። እሺ እንገናኛለን። ሰላም። አቤት። አንቺም ሳታስፈቅጂ ላቆይሽብኝ ማስታወሻ ስትልሽ እንገናኝ ትከፍያለሽ። እንዳትረሳው ማስታወሻ ላይ ጻፋ። ሄዲ ደህና ነሽ? እኔማ ደህና ነኝ አለን ይመስገን። ግን ምን ነው ብቻሽን እዚህ? የሆነ ሀሳብ እኮ እያሰብኩኝ። ምን እያሰብሽ ነበር? ይነገረኛ። ግቢውስ ምን እንደተፈጠረ አልሰማሽም እንዴ? ምንም አልሰማውም። ምን ተፈጠረ? ገራሚ ክስተት ተፈጥሯል። ማለት ምንድነው የተፈጠረው? አሁን ሄሉን አግኝቻት ነበር። ቆይ ምን ሆና ነው? ዳሪክ መታኝ አለች። እንዴ ቆይ ምን አድርጋው ነው የመታው? ብሩክ ዳሪክ ላይ ተፋበት። ከዛ ሄለን ተናዳ ካልመታው ስትል ዳሪክ በጥፊ እንደመታት ነገረች። በፈጣሪ ስም እንዴት እንደሚያስጠላ። አሁን ላይ ዲቦ በጣም እያሳሰበችኝ ነው። እሱ ግን እኮ የእህቱን ስሜት ማክበር ነበረበት።
የራሱን ሀሳብ ብቻ ማራመድ አልነበረበት። እሱ እኮ ለእህቱ ያሰበ መስሎት ነው እንጂ ክፋት አያሰብም። ማሰብ ቢችል ኖሮማ እንዳያደርግም ነበረ። ኧረ አይደለም ማለት የዳሪክና የዲቦን ፍቅር በትክክል ስለማያውቅ ነው እንጂማ ክፋት አስቦ አይደለም። ሰው ይጎዳል ብሎ አያስብም ቢያንስ። ይወድዬ አሁን ላይ ማን ላይ መፍረድ እንዳለብን እንኳን አናውቅም። ግን ብቻ ዲቦ ፍቅራቸውን ለማዳን በጣም እየሞከረች ነው። አላውቅም ግን ፈጣሪ ይርዳት። እስኪ አንድ ላይ እናየዋለን። እኛ ሰዎች መንገዳችንን በምን መንገድ መምራት እንዳለብን አናውቅም። ግን መጨረሻውን ማሳመር የምንችለው ደግሞ እኛ ነን። ማለቴ ጎበዝና ጠንካራ ከሆነን። ዲቦ ደግሞ ጎበዝ ናት። ከፈጣሪ ጋር ታሳካዋለች። በቃ እኔ ወደ ክላስ ልግባ። አትገቢ? አይ እኔ እዚህ ትንሽ ቆያለሁ። አንቺ ግቢ በቃ። እሺ በቃ። በቃ ቡራቱ ሁሉንም ሰውና ና ከኛ ጋር ተፋሩ። ቆይ አላወቀኝም። ማንነቴን ነው መሰለኝ። በቃ አቱና ሻውና ከኛ ጋር ተፋበይ። እሳቱን ሳላጠፍ መቼም አላርፍ። ወይ ለምን ባዶ ክላስ አስገብተን እንደ ቅርጫ በመደብ ከፋፍለን አንችልች? አሰደም አረ ሙራሪ ሰው እኮ እንስሳ አይደለም እንደ ቅርጫ የምንደርግ። አረ አብዲት ሁኚ ብርዝና አንተ ዝም ብለህ ቆም። ግን ለምን ጠርተነው እናስረው? እንደዚህ ነው እንደዛ እኮ ሰከን ጥብ አናረጋት። እኔ ግን አይን ላይ ያለ ብንመክረው አልገባህ አሏ። በጣም ቀላል አንድ ኦና ክፍል ውስጥ እናስገባውና እርግጥ እናደርገዋለን። እርግጥ አሰባችሁ? በጣም ታስባለህ። ይሄን ማሳብ ምታረኝ ጠርቶ ነው ማለት አጠገቧ እንዳይደርስ ለምን አልነግረውም? በጣም አይደል እንደ አንተ የምታስብ በቃችሁ። አንዳችሁ አንድ ደህና ነገር እንኳን አታስቡ። ስታስተምሩ እናታችሁ እናንተ ራሱ ሙዳችሁ ነው። ሱሬ ግቢ ውስጥ እኮ ስፈልግ ነበር። እዚህ ነኝ አትለኝም ነበር? እዚሁ ነኝ። እኔ ትሄዳለሁ። ሱሬ አውቃለሁ እንደ ድሮ ምን እንደሚከብድ፣ ግን ትንሽ ደቂቃዎች ካሉ ማውራ። ነገሮች እኮ እንደምታስቢያቸው ቀላል አይደለም። ደግሞ እኔና አንቺ ብናወራም ባናወራ ምንም ይፈጠር ነገር የለም። ሱሬ እንደዛማ አትበል። ታስታውሳለህ ራሴን አሞኝ አንድ ላይ ተጨንቀን የዋልንበት ቀን ትዝ ይልሃል? እኔ እናንተ ብቻ ሆነን የሳቅንባቸው ቀናቶች፣ እጅ ለእጅ ተያይዘን የሄድንባቸው መንገዶች። እኔም እኮ እንደዛ ነው የሚሰማኝ። ግን በቃ እኔ ወደ ትላንትና መመለስ አልችልም። እኔ በሁለታችን ግንኙነት መቼም ተስፋ አልቆርጥም። ሁሌም አንተን እያሰብኩኝ ትላንታችን እንደሚቀጥል አምናለሁ። ይሄ ለኔ ቀላል አይደለም። ይሁዲት በጣም ረፍዷል እኮ። እባክህ አንድ እድል ብቻ። ይሁዲት ከአንቺ ጋር አብሬ መሆን አልችልም። በቃ መሄድ አለብኝ።
ማለት ትላንት አንድ ይቀሩት ይጀምር ቲሽ ብርዝና አሙ እዚህ አካባቢ የሆነ ልጅ አይተሻል? ማን ሳሚ የሚባል ልጅ። ኧረ ወፍኛ ላይ ለምን ፈልገው? እባክህ የሆነ ችግር ተፈጥሮ አንድ ላይ እንድናወራ ፈልገው እኮ። ኧረ ግን እዛች አካባቢ አይጠፋም። ትፈልጋለሽ? እዛ አካባቢ በቃ ሂጂ ልፈልገው። አየሽ ግን ካየሽ ይፈልጋል በለው። እሺ እስቲ ናቲ ምን ሆነሽ ነው? ታሪኬ እሺ እኔ ምን ማድረግ ነው ያለብኝ? ወንድሜን ማስቆም አልቻልኩም። ይኸው ፊት ምንም እኮ ትክክል አይደለም። ምንም አልሆንኩም። ምን ሰምተሽ ነው ደግሞ? ለምንድን ነው የምታለቅ? ታሪክ እስቲ ዛሬ እንኳን ወንድሜ ያደረገውን ነገር ለመደበቅ አትሞክር። ሁሉንም ነገር ሰምቻለሁ። እኔን አታምኚኝም እንዴ? ምንም አልሆንኩም አልኩሽ እኮ። አንቺ ነፈስ ይሄን ያልማታውቂኝ አይመስለኝም ነበር። በደንብ አሳውቅሻለሁ። የወንድምሽን እልህኝነት እየቁስቁስ ዳሪክ አጠገብ እንዳትደርሺ ነው ማድረግሽ። ጠብቂ። አስደነገጥከኝ እኮ። ኮቴ የለህም እንዴ? ይቅርታ። እሺ ይቅርታ አድርጌልሃለሁ። ሳሚ ፈልጌው ነበር። ተሽዋል እንዲሉ በጣም ነው የፈለኩት። እዛ አካባቢ ቀኘው። ምንድነው ማየው? ሄሉ እኔ በቃ ልሂድ። እኔ አንተን መቼም ማጣት አልፈልግም። ሁሉንም ነገር እጋፈጣለሁ። በጣም ነው ማፈቅር እናቴ። እኔም እኮ በጣም ነው ማፈቅርሽ። ደግሞ ፍቅር ታጋሽ ነው። ምንም ፈተና የመጣ መቋቋም እንችላለን። እሺ ስማና አረረ የሆነ ሰው ዘንድሮ አልተቻለም። ቲናይ በስተመጨረሻም ሱራችን ደስ በሚል ሁኔታ ወደ ዮዲት ተመልሶልናል። ሲያስጠላ። ምንድነው ፊትህን የምጥለው? ደግሞ ደህና ፊት እንዳለው ሰው ግን እንዴት ነው ሰው በዚህ ልክ ሲነገረው የማይገባው? ሱራ ከዮዲት ጋር አልተግባባችሁም እንዴ? ኧረ ቴዳ ሲጀመር እኔና እሷ መች ተግባብተን እናውቃለን? እሷ እኮ ሁሌ ራሷ የምትለውን ብቻ ነው የምትሰማው። እኔ ምላትን ሰምተኝ አታውቅም። ግን ለምን ረጋ ብለህ? አረ በጣም ብዙ ጊዜ አስቤበታለሁ። ግን በቃ እኔና እሷ ነገር አቅቶለታል። አላውቅም ብቻ እኮ አንዳንድ ጊዜ የህይወታችን መጨረሻ ያልናቸው ነገሮች ባላሰብናቸውና ባልጠበቅናቸው መንገድ የህይወታችን መጀመሪያ ሊሆን ይችላል። ያ ቴዳ ልክ ነው። እንደኔ ሀሳብ ለምን አንድ እድል አሰጣትም? ምንድነው በጣም አሽቃበጣችሁ። በቃ እኔ ከሷ ጋር የመሆን ሙድ የለኝም፣ አልፈልግም። በቃ እንጃ ብቻ እንደኔ ግን ነገሩን ረጋ ብለህ በደንብ ብታስብበት መልካም ነው እላለሁ። ብራዘር አታምነኝም ነው? የአሸን ጊዜ ነው ያሰብኩበት፣ ግን በቃ የሚሆን ነገር አይደለም። እኔ ወደ ትላንት መመለስ አልችልም። ታውቃላችሁ ዮዲት በጣም ነው የምታዝነው። በጣም እየተጎዳች እስካሁኗ ሰዓት ድረስ ግን ምንም ላደርግላት አልቻልኩም። የኔ እናት እኔ ሁላ እንዴት እንደምታሳዝነኝ በጣም እኮ ነው የምትወድ። ሴት ልጅ ግን በጣም ከባድ ነው። ብቻ ነው ያላቀው። በሰላም ነው እንደዚህ በግብድ አዋራም ታስነሱት። እኔን አታሳዝነኝም አልኩኝ እንዴ? እኔ እንደማዝንላት ማለት ነው። አንተም አንቺም አታዝኑምሽ። ግን በቃ እኔ ከሷ ጋር አልሆን እንዲያረፍቱኝ እንዲ ሱራ ፕሊዝ። እኔ እኮ እንደ ድሮ ሁኑ እያልኩ አይደለም፣ ግን ጀስት በቃ ልጅቷን ወደ ራሷ መልሳት። ታውቂያለህ እንዴ ካንተ ውጪ ማንንም እንደማትሰማ። ፍሬንድ እኔ ስተኝ ሳይኮሎጂስት ትመስልሻለሁ እንዴ? በቃ እንዳትጎዳ በሪያት ሆናለሁ።
ግን እናንተ በምታስቡት አይነት መንገድ አይደለም። በፈጣሪ እኔ የምለው ቆይ ምንን እያዩ ነው የሚወዱ? ታሪኝ ያንተ ልጅ ወንድነት የማይታይ ለነገሩ በዚህ እጥረትሽ ቢታይሽ ይገርመኝ ነበር። እስከዛሬ ያን ሁሉ ወንዶች ለምን እንዳለፈው ታውቃለህ? በዚህ እጥረቷ ምክንያት። ቀጥል ወንድነት ልብ ላይ ነሽ ሲሉ ሰምተሃል? ይኸው ልብ እንደውና ቁርሴት የሚወረወር ከሆነ ልብ ወንድነት ምናምን ትላለህ እንዴ? ምን አባሽ አልቻልሽ ጉድ አቺ አራተ እንዳትወርቅ ወይ እነዚህ ብዶች እንደው ዝግጁ ናችሁ? እናንተ ብቻ እኔን አስደስቱኝ እንጂ እኔ እናንተን ማስደሰት አይከብደኝ። ይህ ጉዳይ ያለቀ ነገር ነው። ያዳዳ ልጅ ክላስ አቋርጬ የመጣሁት ለዚህ ጉዳይ ብዬ ምንም አይነት ስህተት አልፈልግም። ጨርሻለሁ። ግን ብራዘር የተብራ ብትኖርስ? እሱ ለሌላ You're